ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ለቤት ፈላጊዎች በሙሉ ተደራሽነቱን እያሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ አፓርትመንቶችን ይዞ በአዋሬ በሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዞሎት ብቅ ብሏል። ከባለ 1 እስከ ባለ 3 መኝታ በተጨማሪ በገላን ላይ ዘመናዊ ንግድ ሞሎችን አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ በተወለዱባት ሀገር ከተማ በማህበረሰቡ ዘንድ በጣም የሚወደዱ የሚከበሩ ሙሐመዱን አሚን ታማኙ መሐመድ ተብለው የተወደዱ ስማቸው እላይ የደረሰ ነበር። ነገር ግን የአላህ ሪሳላ የመጣ ጊዜ ላኢላሃ ኢላላህን ለዓለም አድርስ ብሎ አላህ ለሰውም ለጂኑ ልኳቸው መልእክታቸውን ሲያደርሱ መጀመሪያ ጠላት ከቤተሰብ መጣባቸው። አቡልሃብ የተሰኘው አጎታቸው የመጀመሪያ ጠላቱ ነው። ነብዩን አዛ አደረገ፣ ሚስቱም ጭምር አዛ አደረገች። አላህ ግን ቁርአን አወረደ። አላህ ቁርአን አወረደባቸው። ሌሎችም ሰዎች አድማ አደረጉባቸው። ነብዩ ላይ ስቃዩ በረታ፣ ተንገላቱ፣ ብዙ ነገር ደረሰ። አቡ ጣሊብ ጋር ተመላለሱ ከአንድም 3 ጊዜ። መጨረሻ ላይ ምን አሉ? በቃ 1 ዓመት ያንተን እናምልክ፣ 1 ዓመት ደግሞ የኛን አምልክ አሉ። አላህ ምን አለ? ቁል ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ። እንደዚህ የለም። የቅልቅል ዒባዳ የሚባል የለም። ዒባዳ ለማን ነው? ለአላህ ነው። ለፈጠረ ለአላህ ብቻ ነው። ሁሉንም ቀናት፣ ሁሉንም ወራት፣ ሁሉም ዓመታት በሐያት እስካለን ድረስ ዒባዳ ለማን ነው? ለአላህ ነው። ይህን አዋጅ ታወጀ። ከዛ በኋላ በጣም መከራው ሲበዛ ምን ሲል አቡ ጃህል ምን አደረገ? ሰዎችን ሰበሰበና ሙሐመድን መግደል አለብን ሚል አዋጅ አመጣ ሰለላሁ ዐለይሂ ወሰለም። ግማሾች ይታሰራሉ፣ ግማሾቹ ከሀገር ይባረራሉ። ሸይጣን ያን ቀን ሽማግሌ መስሎ መጣ። እዛ ስብስብ ላይ ተሰባሰበ። አበል ሐከም ያነሳው ሐሳብ ትክክል ነው፣ መገደል አለበታል። ነብዩን ለመግደል ሲያስቡ አላህ ደግሞ ጅብሪልን ላካ። እዛሽ ቦታ ላይ እንዳያድሩ እንዳይተኙ አላህ መልእክት ላከባቸው። ያ ቦታ ላይ አልይን አስተኙ። ነብዩ ሰለላሁ ዐለይሂ ወሰለም አልይን አስተኝተው አቡበከር ጋይዱ። አቡበከር ጋይደው ስደት ተፈቀደ ሲሉ አስሱህበቱ ያ ረሱላህ ስደት ተፈቀደ ከርሶ ጋር እንደው የስደት የሂጅራ ጓደኛ ልሆን ተፈቀደ? አዎ ከርሶ ጋር ታደልኩኝ። አቡበከር አለቀሱ። የዚህ ጊዜ እናታችን አይሻ ምን ትላለች? እንደው ሰው በደስታ ሲያለቅስ አባቴም ባልመለከት አላምንም ነበር አለች። አቡበከር በደስታ አለቀሱ። የነብዩ ጓደኛ መሆናቸው። እኛ ከማን ጋር ጓደኛ መሆን ነው የሚያስደስተን ታዲያ? የነብዩ ጓደኛ ሲባሉ በስደት መከራ እኮ ነው፣ ስቃይ እኮ ነው ያለው። ነገር ግን የዛ መከራ መቃመስ፣ የዛ ስቃይ መጋፈጥ ጓደኛ ነው ተብሎ ሲመረጡ አቡበከር ተደሰቱ። ከዛ በኋላ መንገድ የሚያመላክታቸውን ሰው አሩ ሰውሩ ላይ ከ3 ቀን በኋላ እንዲመጣ ቀጠሩ። አቡበከርና ነብዩ ሰለላሁ ዐለይሂ ወሰለም እዚች ዋሻ ላይ ገቡ። ዛሬ የምናየው ታሪክ ለዚህ ዋሻ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዋሻ ላይ ሲገቡ ሲደበቁ የአቡበከር ቤተሰቦች የከፈሉት መስዋዕትን ነው የምናየው። አቡበከርና ነብዩ ገቡ። አቡበከር ተጨነቁ። እንደው ጉድጓድ ይባላል በአንዳንድ ታሪክ ላይ እንደተገለጸው ክፍት ቦታ ነበረች። እሱን ጭምር በእግራቸው ሲዘጉ አቡበከር ነደፋቸው። ነብዩ የአቡበከር ታፋ ላይ ተኝተው ነበርና ነብዩን ላለመቀስቀስ አቡበከር ቻሉት። ግን ህመሙ የነደፋቸው ነገር ህመሙ ሲያበስባቸው እንባቸው ጠባለና የነብዩ ግንባር ላይ ሲያርፍ ነብዩ ቀና አሉ። ምን ነው ሲሉት ነደፈኝ አሉ። ነብዩ ትፍትፍ አሉ፣ ዱዓ አደረጉ፣ ወዲያው ሻሩ። ከዛ እዛ ዋሻ ላይ 3 ቀን ባዩ በነበሩበት ሰዓት አብዱላህ የሚባል የአቡበከር ልጅ ቀን ከሙሽሪኮች ጋር ይሆናል፣ ማታ ደግሞ ተደብቆ ኢንፎርሜሽን ይዘላቸው ይመጣል። አስማ የአቡበከር ልጅ እርጉዝ ናት። ወተት ይዛ እያለበች ትመጣለች። የአቡበከር እረኛ ደግሞ ፍየሎቹን ያሰማራል። ለምን? መንገዱ እንዳይታወቅ ፋናው። አለዛ ሙሐመድን ይዞ መጣ፣ አቡበከርን ይዞ መጣ 100 ግመል ተብሎ ታውጇል። ሁሉም ተንቀሳቅሷል። ምን ተብሏል? አስማ መቀነት ነበራትና የምታስርበት ስታጣ አንዱን አሰረችበት ለሁለት ከፍላ፣ አንዱን ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ለአቡበከር ስንቅ እንዲሆን አሰረችበት። ምን ተባለች? ዛቱ ኒጣቀይን ተባለች። የሁለት መቀነት ባለቤት ተባለች አስማ። አቡበከር ሲዲቅ እዛ ባሉበት ሙሽሪኮቹ ደረሱባቸው። አቡበከር ምን አሉ? እንዲያው አላህ መልእክተኛ ወይ ከኛ ከነሱ እኮ አንዳቸው ወደ ጫማው ማሰሪያ ዝቅ ቢል ያየናል አሏቸው። ጨንቋቸው ነው። ነብዩ ምን አሉ? እዚህ ጋር
ሰበቡን አሟልተዋል። ግን ተወኩል የሚባለው ነገር በአላህ ላይ መመካት በአላህ ላይ መደገፍ መቼም ለውድቀት እንደማያደርግ ለስኬት እንጂ መልእክቱን ሲናገሩ ምን አሉ? ላ ተሕዘን አትዘን ኢነላሃ ማዓና አላህ ከኛ ጋር ነው። ሁለት ሰዎች ሆነው ሶስተኛቸው አላህ የሆነ ማን ሊጎዳቸው? እህቴ አትዘኝ፣ ወንድሜ አትዘን። አላህን ይዘህ ወላሂ አታፍርም። እህቴ አላህን ይዘሽ አታፍሪም። ለስኬት ትበቂያለሽ። ጭንቀትሽን አላህ ያስወግደዋል። ጭንቀትን አላህ ያስወግደዋል። ወመን የተወከል ዐለላህ ፈሁወ ሐስቡ በአላህ የተመካ አላህ በቂው ነው። አላህ ይህንን ተወኩል ጥግ ነብዩ አሳዩ እንጂ እኮ አላህ ከፈለገ ልክ ኢስራና ሚዕራጅ ላይ ከመካ ወደ ፊልስጤም ባንዴ እንደወሰዳቸው አላህ መውሰድ አይችልም እንዴ? ግን ለኛ መልእክት ነው። ምን አንደኛ ተወኩል የሚባለው ነገር ትክክለኛው ተወኩል ሰበብ መሟላት አለበት። ነብዩ ሰበቡ ምንድን ያሟሉት? የሚደበቁበት ዋሻ መንገድ የሚያመላክታቸው ሰው ቀጠሩ። አቡበከር ልጅ ምግብ ይዞ ይመጣል በምሽት ኢንፎርሜሽን ከሙሽሪኮች ቀን የሰማውን እየተናገረ አስማ እንዳትጠረጠር እርጉዝ ናት፣ ነገር ግን ምግብ ታመላልስ ነበረ። የአቡበከርኛ መንገዱ ላይ ያሰማራል። ይሄ ሁሉ ሰበብ ነው። ነገር ግን እኛ የፈለገ ሰበብ ብናደርግ አላህ ካላገራው አላህ ነገሩን ካላሳካው ሊሳካ ይችላል? ነብዩ ምን አሉ ታዲያ ወደ መዲና ሲሄዱ? አላሁመ አኽርጅኒ ሙኽረጀ ሲድቂን ወአድኺልኒ ሙድኸለ ሲድቂን። በቃ እውነተኛ ወጣት አውጣኝ፣ እውነተኛ አገባብ አገባኝ። ታሞብናል፣ ሆስፒታል ሰው ወስደናል፣ ሰበብ ነው። ሊያድነው የሚችለው ማን ነው? አላህ ነው። ሁሉም ነገር በማመመካት ነው፣ በአላህ። ሰበብ ግን ይጠይቃል። አስማ ማናት? አስማ ማለት በጣም ጀግና ሴት ናት። የዙበይር ኢብኑ አልዓዋም ሚስት ናት አስማ። አብዱላህ ኢብኑ ዙበይር የአስማ ልጅ ነው። በኢስላም ታሪክ የመጀመሪያው ሂጅራ ሲደረግ የተወለደ ልጅ ነው። የመጀመሪያ የተወለደ አስማ በጣም ጀግና፣ በጣም የምትለይበት ባህሪ በጣም ሰደቃ ታውጣ ነበር። ሰደቃ በጣም መስጠት፣ ለነገ የሚባል ነገር የላትም አስማ። አታሳድርም። የነብዩ ቤተሰቦች የአቡበከር ቤተሰቦች የሚታወቁት በምንድን ነው? በሰደቃ ነበር። አይሻ ጭምር የነብዩ ሚስት ናት፣ የአቡበከር ልጅ ናት። ሰደቃ በጣም ታውጣ ነበር። አንድ ቀን ሰደቃ አውጥታ እናታችን አይሻ ሰራተኛዋ ምን አለች? ምን አለ ዛሬ እንኳን ጾማችንን ስጋ ነገር ብንበላስ ብትነግሪኝ ያስቀምጥ ነበር አለች። ይሄን ያህል ነፍሷን ረስታ ነበር ምሰጠኝ ነበረው። አስማ የነበራት አስማ የአቡበከር ልጅ የነበረችው አስማ፣ የዙበይር ኢብኑ አልዓዋም ባለቤት አስማ፣ ልጇ አብዱላህ ኢብኑ ዙበይር በሐጃጅ ኢብኑ ዩሱፍ ዘመን ላይ በጣም መከራ የደረሰበት ስቃይ የተደረገበት ስቅላት ተፈርዶበት ሰቅለው ነበር፣ አንቀውናል። በስቅላት ነበር የተገደለው። ያ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢ ጀግና ልጅ አስማ ምን አለች? ልጄን ስጡኝ አለች። ልጅሽ እንደዚህ ምስባል በጭራሽ ወላሂ እናንተ ውሸታሞች ናችሁ። ልጄ ቀን የሚጾም ሌሊት የሚቆም ነው፣ እመሰክርለታለሁ አለች። ልጄን ስጡኝ አለች። አስማ አይኗ እውር ሆና ነው የሞተችው። ልጇን ሰጧት። ራሷ ከፍና አጥባ ምን ብላ የቀበረችው ማናት? አስማ ናት። አስማ ማለት የአቡበከር ልጅ ናት። አይሻ የአቡበከር ልጅ ናት። አብዱላህ አብዱራህማን የአቡበከር ልጆች ናቸው። ነገር ግን ለኢስላም የከፈሉት መስዋዕት በጣም ከባድ ነው። እዚህ ዋሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሄዱበት ሰዓት ላይ ሙሉ በቃ ኃላፊነት ወስደው እኮ ማለት ነው ምንም ነገር እንዳይታወቅ ነብዩ ላይ መከራ እንዳይደርስ ችግር እንዳይመጣ ብዙ መከራ የከፈሉ አሉ። እኔ ለዲኔ ምን ከፈልኩኝ ነው ማዛ ቀደምተ ለዚህ ዲን ወንድሜ ለዚህ ዲን ምን አበርክታል? ምን አበርክተሻል? እስቲ እህቴ የምትወልጂው ልጅ ጀግና እንዲሆን ጡት ስታጠቢው ከጡቱ ጋር ላኢላሃ ኢላላህ አላሁ አክበር እያልን መልካም ነገር ይዘው እንዲያድግ። ለምን ቡኻሪን የወለደችው ሴት ናት አይደል? ትላልቅ አይማዎችን የወለዱ ሴቶች ናቸው። ከዛም አልፎ ባሎቻቸው ሞተውባቸው የቲም ሆነው ያደጉ ቡኻሪ የቲም ነበሩ። እናት ናት እዚህ ደረጃ ያደረሰችው። አልኡማ መድረሰቱ እናት ትምህርት ቤት ናት። ስለዚህ አስማ የከፈለችው መስዋዕት እህቴ አንቺም ክፈይ። ጥሩ ልጅ አውጪ፣ ዳኢ የሚሆን ለዲኑ የሆነ ነገር የሚያገለግል በትምህርቱም በአካዳሚኩም በዲኑም ጀግና የሆነ ልጅ ለማውጣት ከዚህ ታሪክ ትምህርት ይሰጣል። ለምን አስማ አብዱላህ ኢብኑ ዙበይርን ያን ጀግና ሰሃቢ እዛ ደረጃ አድርሳለች፣ መስከራለች መልካምነቱን። አንቺም ለልጅሽ ነገ መስከሪ መሆን አለብሽ መልካም ልጅ በማምጣት። ወንድሜ ማንተ የሐቅ ተባባሪ የመልካም ነገር ተባባሪ የአቡበከር ቤተሰቦች ይህ ዲን እኛ ጋር እንዲደርስ ነብዩ በሰላም መዲና እንዲገቡ የከፈሉት መስዋዕት የአቡበከር ቤተሰቦች ቀላል አይደለም። አቡበከር እኮ ማለት ስደት ሲሄዱ ሙሉ ንብረታቸውን ይዘው ወጡ። ለአስማ ጠየቁ። የአቡበከር አባት አይነ ስውር ነበሩ። እስቲ ልጃችን ምን ተወልን ሲባሉ አስማ ምን አደረገች? ድንጋይ ነገር አስራ ይሄው እንትቶልናል አለች። ምንም እኮ የተተወት የለም። የአላህ መልእክተኛ ባንድ ወቅት ለቤተሰብ ምን ተውክ ሲሉት አቡበከርን አላህና መልእክተኛውን ተውካሉ። ሙሉ ንብረታቸውን ለማን ሰጡ?
ለአላህ ዲን ማለት ነው። እኛ እንኳን እስቲ ትንሽዬዋን ለዲን ለኢስላም የሆነ ነገር ምን አበረከትኩኝ ነገ ቀብር የሚበራበት ብለን ለምንድነው አቡበከር ዝም ብሎ ነው እንዴ? ሁሉም ሰው የሚጠራበት የጀነት በር አለ፣ 8 የጀነት በር አለ። በ8ቱም በር ትጠራ ብዬ ማስበው ተስፋ ማድረገው አንተን ነው አሉት አቡበከርን። አቡበከር የከፈሉት መስዋዕት ቀላል አይደለም። ለነብዩ ዲን የከፈሉት መስዋዕት ቀላል አይደለም። ወላሂ አቡበከር ከልጅነት ጀምሮ የነብዩ ጓደኛ ናቸው። በ2 ዓመት ነው የሚለያዩት። በ2 ዓመት አቡበከር እስልምና ሲቀበሉ 38 ዓመት ነበሩ። በጣም የሚገርመው ደግሞ ሁለቱም ወዳጅ ነበሩ። ነብዩ ሲሞቱ 63 ዓመታቸው ነው። አቡበከርም ሲሞቱ በ63 ዓመታቸው ነው የሞቱት። ተመሳሳይ እድሜ። አላህ ወዳጅነታቸውን በዚህ ቀጥለው። ስለዚህ ይሄ የመጣንበት እንደዚህ አይነት እዚህ ዒባዳ የምናደርግበት ቦታ አይደለም። ነገር ግን ታሪኩን እስቲ ነብዩ ሁሉ መከራ ሲፈራረቅባቸው የተደበቁበት ዋሻ ላኢላሃ ኢላላህ እኛ ጋር ለማድረስ ያደረጉበት ዋሻ ብለን እንድናስብ ነውና ኢንሻአላህ ሌሎቹን ደግሞ ጠቅለል ያሉ ደግሞ ነገሮች ከዚህ ታሪክ ደግሞ የምንማራቸው አሉና ኡስታዝ መሐመድ ፈረጅ ደግሞ ያንን ያክልልናል። አላህ Subhanahu Wa Ta'ala ይህ ቆይታችን ያማረ አላህ ያርግልን፣ ያማረ አላህ ያርግልን። አላህ ሁሌ ይሰብስበን፣ አላህ ይሰብስበን፣ ያዋደን። እንደው የውዴታችን ፍቅራችን ለሱ ብለን የተሰባሰበን አላህ ያድርግልን። ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከጠራቸው ባሪያዎች መካከል አላህ ያድርገን። ያ ረብ እዚህ መካከል ያላገባውን አላህ ጥሩ ትዳር አላህ ይስጠው፣ ልጅ የሌለውንም አላህ ልጅ ይለግሰው፣ የታመመውን አላህ ያሽረው፣ ሀጃችንን አላህ ያውጣልን። ያ አላህ ሀጃችንን አላህ ያውጣልን። አላህ Subhanahu Wa Ta'ala እዚህ መካከላችን እንደው እርጉዞ ነው የመጡ አሉ ጥሩት ልጅ አላህ ይለግሳቸው። እንደው ጽንሱ ምንም ችግር የሌለበት ሰላም የሆነ ሲወልዱም በሰላም አላህ ያስወልዳቸው፣ በሰላም አላህ ይገላግላቸው። ልጅ የሌላችሁ አላህ ልጅ ይስጣችሁ። አሚኑ ቀነሰ። ትዳር የሌላችሁ ትዳሩ አላህ ይለግሳል፣ ትዳር የሌላችሁ ትዳሩን አላህ ይለግሳል። እንደና አብዱል ፈታህ ሌሎቹም አሉ እዚህ መጡ ያ አላህ ይለግሳቸው። ቀጣይ ሲመጡ ይዘው የሚመጡ አላህ ያርጋቸው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።